ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ግብፅና ኤርትራ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራን አወገዙ። ግብፅና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ በመግለጽ ኢትዮጵያ ላይ አደገኛ ዛቻም ሰንዝረዋል። ይዘነዋል። በሌላ በኩል የትግራይ ክልል ተወካዮች ምክር ቤትን በምርጫም በምክክር ጉባኤም በሀገራዊ የፖሊሲ ውሳኔዎችም አለመካፈሉ ክልሉን በሚመራው በህዝባዊ ወያኔ ሓርነት ትግራይ ህወሓትና በኢትዮጵያ ፌዴራላዊ መንግስት መካከል የተፈጠረው ጠብ እየከረረ መምጣቱን በሚገባ የሚያሳይ ነው። ለመሆኑ በቀጣይ የመቀለና የአስመራ ውዝግብ ምን ያመጣ ይሆን? አነጋጋሪ መረጃ ወጥቷል፣ እናስደምጣችኋለን። ወዲህ ደግሞ ኑሮ ጣሪያ በነካበት በዚህ ዘመን መንግስት በአዲስ ዓመት አዳዲስ ግብር ሊጥል ነው። ለመሆኑ አነጋጋሪው አዲሱ ግብር ምን ይሆን? ጥንቅራችን ምላሽ አለው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአኮቴት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። የቀድሞ የህወሓት ታጋይ በአሳዛኝ መልኩ ራሷን ማጥፋቷ ተነገረ። በትግራይ ክልል ዕዳጌ አረቢ ከተማ በሰፊው የምትታወቀው ወጣቷ እናትን የቀድሞ ተዋጊ ብርህቴ ተህላይ መኖሪያ ቤቷን ዘግታ በራሷ ላይ በወሰደችው አሳዛኝ እርምጃ ህይወቷ ማለፉን ከጦርነት ማግስት የቀድሞ ተዋጊዎች እየገጠማቸው ያለውን አሳሳቢ የስነ አእምሮ ቀውስ በድጋሚ አጀንዳ አድርገውታል። ወጣቷ ህይወቷን ለማትረፍ ወዲያውኑ ወደ አክሱም ቅድስት ማርያም ሆስፒታል ተወስዳ ነበረ ቢሆንም በሕክምና እርዳታ ህይወቷን ማዳን ሳይቻል ቀርቶ የቀብር ስነ ስርዓቷ መፈጸሙ ተገልጿል። በዚህ ዓመት ትዳር መስርታ ገና የጨቅላ ህፃን እናት የነበረችው የዚች ወጣት አሳዛኝ ህልፈት በቤተሰብና በወዳጅ ዘመዶቿ ዘንድም ከፍተኛ ድንጋጤና ሐዘን ከመፍጠሩም በላይ በክልሉ ካለ ጦርነት ውስጣና ተያያዥ ማህበራዊ ቀውሶች ጋር ተዳምሮ የፖሊሲ ባለሙያዎችን ትኩረት ስቧል። የዘርፉ የስነ አእምሮና የማህበራዊ ጉዳይ ተንታኞች እንደሚሉት ይህ ክስተት ከተራ የግል አደጋ ባለፈ ከጦርነት የተመለሱ ሴት ታጋዮች የሚገጥሟቸውን ውስብስብ የህይወት ፈተናዎች በግልጽ ያሳያል ብለዋል። በጦርነቱ ውስጥ የነበሩ ወታደሮች ወደ መደበኛው ማህበረሰብ ሲቀላቀሉ ከጦርነቱ ፍርሃት፣ ስቃይና ድንጋጤ ጋር ተያይዞ የሚመጣው የድር አደጋ ስነ አእምሮ ቀውስ ሰለባ የመሆን ዕድላቸው ከፍተኛ ነው። በተለይም ሴት ታጋዮች ወደ ማህበረሰቡ ሲመለሱ ትዳር የመመስረት የመውለድና በላይ የቤት ውስጥ ኃላፊነቶችን የመሸከም ድርብ ጫና ስለሚበዛባቸው በአእምሯቸው ላይ የሚፈጠረው ውጥረት እጥፍ ይሆናል። ከዚህ በላይ ሟች ወጣት ገና የጨቅላ ህፃን እናት መሆኗ ከወሊድ በኋላ በሚከሰት ከባድ የሆርሞን መዛባትና የድብርት ስሜት ሳቢያ ለአእምሮ መረበሽ ይበልጥ ተጋላጭ ልትሆን እንደምትችል ባለሙያዎች ይገምታሉ። ይህ የወሊድ ድህረ ጭንቀት በጦርነት ወቅት ካጋጠማት ያልተፈወሰ የአእምሮ ቁስል ጋር ሲደመር ወደ ከፋ የራሳቸውን ህይወት የማጥፋት ውሳኔ ውስጥ እንዲገቡ ያደርጓቸዋል። ሌላኛው በትችት መልክ የሚነሳውና ትልቅ ትኩረት የሚሻ ጉዳይ ከጦርነት ማግስት ባሉ አካባቢዎች በተለይም በቀድሞ ታጋዮች እጅ መሰረታዊ የጦር መሳሪያዎች በቀላሉ መገኘታቸው ግለሰቦች በአእምሮ ውጥረትና በድንገተኛ ስሜት ውስጥ ሲሆኑ ፈጣንና አደገኛ እርምጃዎችን እንዲወስዱ በር የሚከፍት መሆኑ ነው። በመሆኑም ይህ አሳዛኝ ክስተት በክልላዊና በፌዴራል ደረጃ ያሉ የደህንነትና የጤና መዋቅሮች ተዋጊዎችን ትጥቅ ከማስፈታትና በገንዘብ ከመደገፍ ባለፈ ስልታዊና ተደራሽ የሆነ የስነ አእምሮ ተሃድሶና የማገገሚያ ማዕከላትን መገንባት እንዳልቻሉ ትልቅ ማሳያ ነው። የቀድሞ ተዋጊዎችን በተለይም አዲስ እናቶችን ስነ አእምሮአዊ ሕክምናና ማህበራዊ ድጋፍ በአስቸኳይ መስጠት ካልተቻለም እንዲህ ያሉ ድምፅ አልባ ሰለቦች ቁጥር እየጨመረ ሊሄድ እንደሚችልና ይህም በአገሪቱ ማህበራዊ መዋቅር ላይ የረጅም ጊዜ ጠባሳ ጥሎ እንደሚያልፍ ባለሙያዎች በጥብቅ እያስጠነቅቃሉ። በሌላ በኩል ግብፅና ኤርትራ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራን አወገዙ። ግብፅና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነም ገልጸዋል። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ህግን የጣሰ ነው ሲሉ አቋማቸውን አንጸባርቀዋል። የግብፁ ጋዜጣ አህራም ዛሬ እሁድ ሐምሌ 12 ቀን 2018 በድረገጹ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች ያደረጉትን ውይይት ተከትሎ የጋራ አቋማቸውን ይፋ ማድረጋቸውን አስነብበዋል።
የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ወይም ጥበቃ ሚና ለመጫን የሚያደርጉትን ሙከራ እንደሚያወግዝም ገልጿል። የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላና የግብፅ የውጭ ጉዳይ ሚኒስቴር ባድር አብደላቲ በአገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተነግሯል። የግብፅ የውጭ ጉዳይ ሚኒስቴር ሀገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥም አረጋግጠዋል። ፕሬዝዳንት ኢሳያስ አፈወርቂ በቅርቡም በግብፅ ያደረጉት ጉብኝት ፍሬያማ እንደነበረና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውን ተጠቅሷል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብፅና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። በቅርብ ዓመታት ውስጥ ግብፅና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካ ምጣኔ ሀብትና ደህንነት ትስስራቸውን አጠናክረዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብፅ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው ይታወሳል። በቀጣይ መረጃችን የትግራይ ክልል በሕዝብ ተወካዮች ምክር ቤትን በምርጫም በምክክር ጉባኤም በሀገራዊ የፖሊሲ ውሳኔዎችም አለመካፈሉ ክልሉን በሚመራው በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓትና በፌዴራል መንግስት መካከል የተፈጠረው ጠብ የተካረረ መምጣቱን በሚገባ የሚያሳይ ነው። ለመሆኑ በቀጣይ የመቀለና የአስመራ ውዝግብ ምን ያመጣ ይሆን? የኢትዮጵያን ሀገራዊ የምክክር ኮሚሽን በሀገሪቱ ውስጥ ለረጅም ዓመታት የታሪክ የህግ የአስተዳደር የፖለቲካ የምጣኔ ሀብትና የማህበራዊ ኑሮ ልዩነቶች ምክንያት ናቸው ያላቸውን ችግሮች በምክክር ለማቃለል ይረዳል ባለው ጉባኤ ታላቅ ጉባኤ ላይ ከትግራይ ክልል የተወከለ አንድም የለም። ባለፈው ግንቦት 24 አጠቃላይ ምርጫ ሲደረግ በትግራይ ክልል ምርጫ አልተደረገም። የትግራይ ክልል አሁንም በሚሰናበተው የሕዝብ ተወካዮች ምክር ቤትም ውክልና የለውም ወይም አልነበረውም። የትግራይ ክልል በሕዝብ ተወካዮች ምክር ቤት በምርጫ በምክክር ጉባኤ በአገራዊ የፖሊሲ ውሳኔዎችም አለመካፈሉ ክልሉን በሚመራው በሕዝባዊ ወያኔ ሓርነት ትግራይ ህወሓትና በኢትዮጵያ ፌዴራል መንግስት መካከል የተፈጠረው ጠብ እየተካረረ መምጣቱን ማሳያም ሆኗል። የቃላቱ ጦርነትም ደግሞ ከመቀለና ደይ ሰበባ አልፎም መስመራና ካርቱም እየደረሰ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሰኔ 30 ለሕዝብ ተወካዮች ምክር ቤት ባደረጉት ንግግር ህወሓት ከኤርትራ፣ ሻዕቢያ ከሱዳን ኤስኤፍ እናም በስም ካልጠቀሷቸው ሌሎች ወገኖች ጋር ሆነው የኢትዮጵያን ሰላም ለማወክ እያሴሩ መሆናቸውን አስታውቀዋል። የህወሓትና የኤርትራ መንግስት ባለስልጣናትን በአንጻሩ ጠቅላይ ሚኒስትሩ የሀገር ውስጥ ችግሮችን መፍታት ሲያቅታቸው በሌሎች ላይ ለማላከክ ያደረጉት ሙከራ በማለትም ነቅፈዋቸዋል። ህወሓት በትግራይ ላይ ተደቅኗል ያለውን የህልውና አደጋ ለመቋቋም የጦር ዝግጅቶችን እያደረገ መሆኑን አልካደም። በዚሁ መሃል የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጠቡን ለማብረድ አዲስ ዲፕሎማሲ የጀመሩ መስለዋል። ታዲያ ቀጣዩ ክተት ዲፕሎማሲ ወይስ ዳግም ጠመንጃ ያማዝዝ ይሆን? መልሱ ጊዜ ብቻ ያውቃል። በመጨረሻም መንግስት በአዲስ ዓመት አዳዲስ ግብር ሊጥል ነው ተባለ። በ2019 በነዳጅ በሪል ስቴት በአልኮልና በትንባሆ እንዲሁም በኢንቨስትመንት ታክስ ነፃ መብቶች ላይ አዳዲስ ቀረጦች ሊጣሉ እንደሆነ ተገልጿል። ዓለም አቀፍ የገንዘብ ድርጅት IMF እንዳስታወቀ የኢትዮጵያ መንግስት $5 ቢሊዮን አዲስ የውጭ ብድር ለማግኘት ሲል እነዚህን ሰፊ የታክስ ማሻሻያዎች ተግባራዊ ለማድረግ ወስኗል። ይህ የሆነው የብድሩ ቅድመ ሁኔታ የሀገሪቱን የውስጥ ገቢ በከፍተኛ ሁኔታ ማሳደግ ስለሚጠይቅ እንደሆነ አብራርቷል። በዚህ መሰረትም የነዳጅ ድጎማው ሙሉ በሙሉ ተነስቶ ዋጋው በገበያው እንዲወሰን የሚደረግ ሲሆን በሪል ስቴት በመኪና ባለቤትነትና በተለያዩ ምርቶች ላይ አዳዲስ ቀረጦች የሚጣሉ ይሆናልም ተብለዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ተሰናበትን። ጤና ይስጥልን።